ሰላምዬ ከባድ ውሳኔ ወሰነች። አቶ ግርማን ለመግደል ወሰነች። ሳሚ አይሆንም፣ መግደል የለብሽም፣ እሱን ከገደልሽ እስር ቤት ትገቢያለሽ። እናትሽን አልጋ ቁራኛ መሆኗን እንዳትረሺ። ነገሮችን ለማድረግ ስትሞክሪ ከኋላሽን ያለውን ሰው ማሰብ አለብሽ። በስሜታዊነት ስሜትሽን ብቻ አትከተይ ብሏታል። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ የሆናችሁ ቤተሰቦች አሴት ክፍል 24 ይዤላችሁ መጥቻለሁ። ክፍል 24 ላይ እንግዲህ ሰላምዬ አቶ ግርማ ከኔ ጋር ካላደርሽ የሚገርም ብጃማ ለብሰሽ እኔ መኝታ ቤት መገኘት አለብሽ ብሎ አስጠንቅቋት ነበረ። ያለበለዛ ደግሞ ሻንተሽን ይዘሽ ከዚህ ቤት ትወጫለሽ ባህላት መሰረት ሰላምዬ ደግሞ ከሱ ጋር ከማድር ዛሬ እሱ ማስወገድ አለብኝ። ለሁለተኛ ጊዜ እኔ ላይ መጫወት የለበትም። የልጅነቴ በልጅነቴ የተጨማለቀ ህይወት እንዳሳልፍ አድርጎኛል። የጨለማ ህይወት እንዳሳልፍ አድርጎኛል። አሁን በድጋሚ በሱ ምክንያት ህይወቴ እንዲበላሽ አልፈቅድለትም በማለት እሱን ለመግደል እንግዲህ ወደ መኝታው ቤቱ ድረስ ቀስ ብላ እየሄደች እያለ ብላ ይዛ በድንገት ሳሚ አይተዋት እንግዲህ ሳሚ አስቆሟታል ማለት ነው። እንዴት እንደዚህ ታደርጊያለሽ? ይሄ ስታደርጊ እኮ እናትሽን ማሰብ አለብሽ። እናትሽ እንደምትሞት እናትሽን ሌላ ነገር ውስጥ እንደምታስገቢ ማሰብ አለብሽ። ለእናትሽ ያለሽው አንቺና አንቺ ብቻ ነሽ በማለት መክሯት ዘክሯት መልሷታል ማለት ነው። በዛ ነገር ተመልሳለች። አቶ ግርማ ደግሞ እንዴት እኔ መኝታ ቤት አልመጣሽም? አንቺ ሌላ ሀሳብ አለሽ፣ እኔን አትወጂኝም፣ አታፈቅኝም በማለት እንግዲህ ከቤት ለማባረር ወስነዋል ማለት ነው። ከቤት ሊያባራት ሲወስን ሻንጣዋን ይዞ ጠብቋት ነበረ። ከቤት ሊያባራት የወሰነው በዛን ሰዓት እንግዲህ አቶ ሳሚ ደግሞ እኔ በዚህ ቤት ውስጥ እያለው እሷ ከዚህ ቤት አትወጣም፣ እኔ ነኝ ያመጣሁት፣ እኔ ነኝ ከዚህ ቤት ማባረር የምችለው። በዛ ላይ ደግሞ ሰላምዬ እዚህ ቤት ውስጥ እንኳን ልትቀመጥ ለደቂቃ ራሱ እዚህ ቤት ውስጥ መቆየት የሚገባ ሴት አይደለችም። ይሄ ቤት በጣም ቆሻሻ ነው፣ ለቆሻሾች ብቻ ነው የሚሆነው። እንደ ሰላምዬ ንጹህ ሴት ደግሞ እዚህ ቤት ውስጥ መቆየት የለባትም ብሎ ከአቶ ግርማ ጋር ተጣልቷል ማለት ነው። አሁን አትወጣም፣ ግን ትወጣለች። የምትወጣው ደግሞ ነገሮችን አስካክላ ስራ አግኝታ ነው ከዚህ ቤት መውጣት የምትችለው ብሎ እንግዲህ ከአቶ ግርማ ጋር ተጣልቷል ማለት ነው። አቶ ግርማ አንተ ማነክ ምንድነክ ለሰራተኛ እንደዚህ የምትከራከረው? እሷ ሀገርናት፣ እኔ እዚህ ቤት ውስጥ ደግሞ ማንንም ማስገባትም ማስወጣትም እችላለሁ ብሎ ቢናገርም እኔም እዚህ ቤት ውስጥ መብት አለኝ፣ ስለዚህ ማስወጣት አትችልም በማለት ቢናገርም በኋላ ላይ እንግዲህ ሰላምዬ ከመባረር ተርፋለች ማለት ነው። ሜሮን ደግሞ ያው እንደምታውቁ የእሷ ክፋት አያልቅም። የእሷ ክፋት የምታስብበት ጊዜ ራሱ በቃ በጣም ብዙ ጊዜ ነው ያላት ማለት ነው። ጥሩ ነገር ለማሰብ አንድ ሰከንድ ራሱ የላትም። መጥፎ ነገሮችን ለማሰብ ግን በደንብ ጊዜ አላትና ያኔም ደግሞ ጥልቅ ማለት ማውራት የማይሰለቻት ሴትዮ ለምንድነው ለገረድ እንደዚህ የምትከራከረው? ለገረድ ብለህ ለምንድነው ከአባት ጋር የምትጣላው? በማለት ስትናገር እሷ ገረድ አይደለችም፣ ሁለተኛ እሷን ገረድ እንዳትያት በማለት ሳሚ ሜሮንን አንቋታል ማለት ነው። ለአንድ ገረድ ብለ እኔ ሚስትን የልጆችን እናትን ለመግደል ሙከራ አደረግ በማለት እንግዲህ የተለመደውን ንግግሮቿ ስትናገር ነበረ። ጆሲን በዚህ መሀል ገብቶ ከእሷ ጋር ሲጣላ ነበር። ጆሲን ደግሞ ያው ጠምዳ ይዘዋለች። አንድ ሴታ ሴት ብለዋለች። እንግዲህ ሳሚ ደግሞ እንዴት እንደዚህ ወንድሜን ታናግረዋለች፣ ጓደኝን እንደዚህ ታናግረዋለች በማለት እንግዲህ ዛሬ በጣም ብጥብጥ ነበረ። ሰላም የመጨረሻ ውሳኔ ወስናለች። ከዚህ በላይ 2 ዓመት ቆይቻለሁ እዚህ ቤት ከመጣው ነገሮችን ለማስካከል ሞክሬያለሁ፣ ግን አልተሳካልኝም። አሁን ግን በቃኝ፣ ሰልችቶኛል፣ እየደከመኝ ነው። ስለዚህ እኔ ከዚህ ቤት እሄዳለሁ ብላ ወስናለች። አትሄጂም፣ እኔም አግዝሻለሁ፣ የገባሽበትን አላማ ታሳኪያለሽ ብሏታል። ታሳካለች ብዬ ተስፋ አድርጋለሁ። እሱ ደግሞ ለእናቷ ብቻ አይደለም መጥፎ ሰው፣ ለሁሉም ሰው ነው። በሰው ገንዘብ የሚኖረው የሰው ሀቅ በልቶ ነው የሚኖረው። ስለዚህ ሰላምና ሳሚ እሱም ማጋለጥ አለባቸው ብዬ አስባለሁ። ሜሮን ደግሞ ከዚህ ምላሷ እንድትቆም ወይም ደግሞ ከዚህ አነጋገሮቿ እንድትቆም የእሷ ማንነት ሊጋለጥ ይገባል ብዬ አምናለሁ። እናንተስ ምን ታምናላችሁ? እንዴት ትላላችሁ? ውስጥ ሀሳብ አስተያየት አስቀምጡልኝ ኮመንት ላይ እመልሳለሁ ማለት ነው። የኔ ውድና ወርቅ ናችሁ ቤተሰቦች። ባይ ባይ።